አብርሽ አስነዋሪ ነገር አደረገ ማለት ነው። እንግዲህ ሁለታችሁንም አልፈልግም ሩታንም ሄርሜላንም አልፈልግም ሲል ተናግሯል። በጣም የሚደብር ነገር ነው አብርሽ እንግዲህ ያደረገው። ለምን እንደዚህ ይላል? በተለይ ሩታ ላይ ደግሞ እንደዚህ በጣም ከፋ ማለት ነው። በጣም ብዙ ነገሮችን እያደረገባት የሚገኘው ሩታ ላይ ነው። ሩታ እንደዚህ ማድረግ ሩታ ላይ እንደዚህ መጫወት የለበትም። አብርሽ ሩታ ላይ እንደዚህ መጫወት የለበትም። እኛ ደግሞ እንቆምላታለን ለሩታ ማለት ነው። እሷ እኮ ለመነ እኮ አታገኛትም። አብርሽ እኮ ሩታ ለምኑ አያገኛትም። ሩታ ግን ትለምነዋለች ማለት ነው። በቀደም ወርቃ እግሩ ስር ለመነችው። ነገር ግን አብርሽ እኮ ቢያቅ ሩታን እንደ እንቁላል መያዝ ያለበት ሰው ነው። እንቁ የሆነች ሴት እኮ ናት ሩታ ማለት። በጣም ጠንካራ የሆነች ሴት ናት። ለሰው አርአያ የምትሆን ሴት ናት። በጣም ጀግና ሴት ናት ማለት ነው ሩታ ማለት። እሱ ግን እንደዚህ አሁን እየበደላት ነው ያለው ማለት ነው። አሁን ደግሞ ሁለቱም ትቶ ሄርሜላንም ሩታንም ትቶ አሁን ደግሞ ወደ ሌላኛው ፍቅረኛው ሄዷል። ሌላ ደግሞ ፍቅረኛ ይዟል ማለት ነው ከሷ ጋር። አሁን ደግሞ የሆነ ደግሞ ስታይል አመጣ። ደግሞ አሁን ጸጉር ማሳደግ፣ ቲሸርት መቀየር ምናምን፣ ኮፍያ መቀያየር ምናምን በቃ እርድና መስሎታል እሱ። አሁን እንደሷ ደግሞ እርድና መጣ መሰለኝ አብርሽ ደግሞ አሁን እንግዲህ አብርሽ ትክክለኛ ነገር ውስጥ አይደለም። ከዚህ ህይወት መውጣት አለበት። ወደ ሩታ መመለስ አለበት። ወደ ሩታ ተመልሶ ራሱን ህይወቱን ትዳሩን መመለስ መጠበቅ አለበት። ልጁ ያለ አባት መኖር የለበትም። ልዑሌ ልጁ ያለ አባት መኖር የለበትም። እሱ ከሩትዬ ጋር መሆን አለበት። ትክክለኛ ነገር ውስጥ መግባት አለበት። ወደ ትክክለኛ መንገድ መሄድ አለበት እንላለን ማለት ነው። እናንተ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሁኑልኝ።